بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات، السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞቼና እህቶቼ የዛሬ ፕሮግራማችን ሱረት አልማኢዳ ተፍሲር ሱረት አልማኢዳ ከ67ኛው አያት بعد أعوذ بالله من الشيطان الرجيم. الله سبحانه وتعالى يقول: يا أيها الرسول بلغ ما أنزل إليك من ربك. ከዚህ ቀደም ብሎ የጠቀስናቸው አያቶች እነዛ የኪታብ ባለቤቶች የሆኑት ተውራትና እንጂል የወረደላቸው ሰዎች በትክክል ቢያምኑ፣ በወረደላቸው ኪታብ በትክክል ቢተገብሩ፣ እንዲሁም በተለይ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተነገረው በሙሉ ቢያምኑ ለከፈርና ዐንሁም ሰይአቲሂም ወለአድኸልናሁም ጀናት ነዒም ለአከሉ ሚን ፈውቅህም ወሚን ተሕቲ አርጁልህም በሚለው የሚያጓጓ የሆነ ተስፋ ሰጪ ንግግር ተናግረዋል አላሁ ስብሓነሁ ወተዓላ። ቢያምኑ ኖሮ በትክክል የእነሱን ኃጢአት እንደመስላቸዋለን፣ እናብስላቸዋለን፣ ጀነት ውስጥ እናስገባቸዋለን፣ ከላይም ከታችም ይበሉ ነበረ ይላል። ከላይና ከታች ማለት ከሰማይ በሚወርድላቸው ዝናብ፣ ወደ መሬት በሚወርደው ዝናብ ሁሉም የሚበላ ነገር በቅርብ ያገኙ ነበር፣ በቀላል ያገኙ ነበር፣ አይቸገሩም ነበረ ካለ በኋላ ሚንሁም ኡመቱን ሙቅተስዳ፣ ከነሱ ግን ትክክለኛ ሰው የለም ማለት አይደለም፣ አለ። ሚንሁም ኡመቱን ሙቅተስዳ ወከሲሩ ሚንሁም፣ አብዛኞቻቸው ግን ሳአ ማ ያዕመሉን፣ ካፊሮች ናቸው ማለት ነው። አብዛኞቻቸው አያምኑም። ሳአ ማ ያዕመሉን፣ የሚሰሩት የሆነ ሁሉ የከፋ ነው። ከሁሉም ወንጀል የባሰ የከፋ ወንጀል የሚባለው ኩፍር ነው። በአላህ ስብሓነሁ ወተዓላ መካድ ወይም ደግሞ ማሻረክ ነው። ነገር ግን ሚንሁም ኡመቱን ሙቅተስዳ፣ ከነሱ ውስጥ የተወሰኑ ትክክለኛ የሆኑት አማኞች አሉ። በመጽሐፋቸው የሚናገረው ትክክለኛ የሆነ ንግግር አምነው ወደ ረሱል ዐለይሂ ሰላም በመምጣት በረሱል ያመኑ አሉ። አብዱላህ ብን ሰላም የተባለ ሌሎችም የሀበሻ ንጉሥና አሕመድ ነጃሺ የላካቸው ሰዎችም የመሳሰሉት ሚንሁም ኡመቱን ሙቅተስዳ። ጠይብ፣ ከዚህ በኋላ ምን ይላል? ያ አዩሃ ረሱሉ በሊግ ማ ኡንዚለ ኢለይከ ምን ረቢካ። አንተ የተከበርክ ነቢይ ሆይ፣ የተከበርክ መልእክተኛ ሆይ፣ ያ አዩሃ ረሱል በሊግ ማ ኡንዚለ ኢለይከ ሚን ረቢክ፣ ከአላህ ዘንድ የወረደው በሆነው ኪታብ ከአላህ ስብሓነሁ ወተዓላ የወረደልህ ሁሉ ማድረስ አለብህ ይላል። በለግ ተብሊግ፣ በሊግ ማለት አድረስ፣ ንገራቸው ማለት ነው። ወኢን ለም ተፍዓል፣ እንዲህ ካላደረክ ከአላህ ዘንድ ወደ አንተ የወረደውን ቁርአን አያ፣ ሱራ፣ ምዕራፍ፣ ፍሬዝ፣ የአንድ አረፍተ ነገር ግማሽም ቢሆን ወኢን ለም ተፍዓል ካላደረስክ፣ ካልነገርካቸው እያንዳንዷ የወረደች አያት ካልነገርካቸው ፈማ በለቅተ ሪሳለተ፣ የአላህን መልእክት አላደረስክም ማለት ነው።
አጂብ! 114 ሱራ እና በውስጡ ያዘለው በጣም በብዙ ሺህ የሚቆጠር አያት አንቀጽ ያኔ ምዕራፍ አንቀጾች አንድ ካላደረስክ ከተነገረህ ከወረደልህ አያቶች በሙሉ አንድም ካላደረስክ ፈማ በለቅተ ሪሳለተ የአላህ ስብሐነ ወተዓላ መልእክት አላደረስክም ማለት ነው። ስለዚህ አንተ አድርስ። ወላሁ ያዕሲሙከ ሚነ ናስ አላህ ደግሞ ከክፉ ሰዎች ይጠብቅሃል። ወላሁ ያዕሲሙከ ሚነ ናስ ከሰዎች ይጠብቅሃል ሲል የትኞቹ ሰዎች? ከየትኛው ሰው? ክፉ ከሚያስብ ሰው፣ አንተን ችግር ውስጥ ለመክተት፣ አንተን ለመግደል ከሚያስቡ ሰዎች አላህ ይጠብቅሃል። ወላሁ ያዕሲሙከ ሚነ ናስ ኢነላሃ ላ የህዲ ልቀውመ ልካፊሪን አላህ ስብሓነ ወተዓላ የነዛ የካዱ ሰዎች ህዝቦች ምንም መንገድ እንኳን አይመራቸውም ይላል። ሂዳያ አይሰጣቸውም እያወቁ እውነት የት እንዳለ እያወቁ በመጽሐፋቸው የተጠቀሰ መሆኑን እያወቁ እንዳላወቁ የሆኑ እያዩ እንዳላዩ የሆኑ እየሰሙ እንዳልሰሙ የሆኑ ሰዎች ላ ያህዲህም ኢነላሃ ላ ያህዲ ልቀውመ ልካፊሪን። ጠይብ ወላሁ ያዕሲሙከ ሚነ ናስ አላህ ስብሓነ ወተዓላ ከክፉ ሰዎች፣ ከመጥፎ ሰዎች፣ ክፉ ከሚያስቡ ሰዎች፣ አንተን ለመግደል ከሚያስቡ ሰዎች ይጠብቅሃል። ወላሁ ያዕሲሙከ ሚነ ናስ። አረሱል ዓለይሂ ሰላም የተወሰነ ጊዜ ይጠበቁ ነበር፣ ጥበቃ ነበራቸው። በተለይ በሌሊት እንደነ አባስና ሌሎች ወደ ረሱል ዓለይሂ ሰላም ቤት እየመጡ አካባቢውን እየቃኙ ዘብ ይሆናሉ፣ ዘበኛ ይሆናሉ በተራ። ከዛ በኋላ ይሄንን አያት ወረደ። አንተ የአላህ መልእክት አድርስ፣ በልግ ማ ኡንዚለ ኢለይክ ወላሁ ያዕሲሙከ ሚነ ናስ፣ አላህ ደግሞ ይጠብቃል። ይህ አያት ከወረደ በኋላ አረሱል ዓለይሂ ሰላቱ ወሰላም አላህ ይጠብቀኛል፣ ስለዚህ እናንተ ለእኔ የምታደርጉት የጥበቃ ስራ አቁሙ፣ አቋርጡ አሏቸው። አረሱል ዓለይሂ ሰላቱ ወሰላም ጠላት ነበራቸውን ለሚለው ጥያቄ አዎ፣ ለሁሉም ነቢይ ክፉ የሆኑ ጠላቶች አድርገንለታል ይላል። አካቢረ ሙጅሪሚሃ ሊየምኩሩ ፊሃ ለሁሉም ነቢይ ጠላት አለው። እንዲያውም ቀላል ያልሆኑ በጣም ከባድ የሆኑ ሰዎች የማስረዳት፣ የመናገር፣ የመስበክ ሰዎችን በገንዘብ በመደለልም ሆነ በጉልበት በማስፈራራትም ሆነ በስልጣንም በተለያዩ መንገድ ከነቢዩ መንገድ እንዲወጣ የማድረግ ሴራ፣ ተንኮል፣ ኃይል ያላቸው አካላት አሉ፣ ነበሩ። በየዘመኑ ነቢይ በመጣ ቁጥር ሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም ስንት ጊዜ የግድያ ሙከራ ተደርጎባቸዋል? ብዙ ጊዜ። ለምሳሌ ከመካ ወደ መዲና በሄዱበት ቀን ያኔ እንዲገደሉ ተወስኖባቸው ከሁሉም ዘር
ወይም ብሔር ወይም ጎሳ አንዳንድ ወጣት መውጣት አለባቸው፣ መመረጥ አለባቸው ተብሎ ሁሉም ልክ እንደ አንድ ሰው በአንድ ሰከንድ ብትራቸውን በረሱል ዐለይሂ ሰላም ላይ እንዲያውሉ ማን ገደለው ለሚለው ጥያቄ እነ እገሌ ነው እንዳይባል ከሁሉም ጎሳ የተውጣጡ ወጣቶች በሚጠብቋቸው ሰዓት الرسول عليه الصلاة والسلام ሹልክ ብለው ወጡ። وجعلنا من بين أيديهم سدا ومن خلفهم سدا فأغشيناهم فهم لا يبصرون እያሉ ወጡ። ሲጠብቁ ሲጠባበቁ የነበሩት ወጣቶች አላህ ስብሐነ ወተዓላ እንቅልፍ ላከባቸው። الرسول عليه الصلاة والسلام ከአቡበክር ስዲቅ ተገናኝተው በጣም አስቸጋሪ በሆነ መንገድ ባልተለመደ መንገድ ከመካ ወደ መዲና ወጡ። መዲናም በሰላም ገቡ። እዛው የከበቡት ወጣቶች የከበቡት ቤት ግን ምን አይነት ሲስተም ነው የተጠቀሙት? ረሱል ዐለይሂ ሰላም እንደ አንሶላ እንደ ብርድ ልብስ የሚለብሱት አረንጓዴ የነበረ ነጠላ እዛው ለዓሊ እብን አቢ ጣሊብ አልብሰውት ወጡ። በጩራ ሲያዩ እነዚህ ወጣቶች አለ እያሉ ይጠብቁ ነበር። ጊዜ ሲሄድና ተስፋ ሲቆርጡ ለምን አንገባም ብለው ሲገቡ እዛው አልጋ ላይ የነበረው ዓሊ እብን አቢ ጣሊብ ታዳጊ ወጣት ነው። ይህ አንድ። ሌላ ይሁዶች በሆነ ጉዳይ ከረሱል ዐለይሂ ሰላም ለመነጋገር እስቲ እዚህ ጥግ ጥላ ያለበት ቦታ ተቀመጥ ብለው ለረሱል ዐለይሂ ሰላም የተሻለ ቦታ የመረጡ መስለው ምግብ እስክናመጣልህ ድረስ እስቲ እዚህ ጠብቅ ብለው አስቀምጧቸው። ከላይ ላይ ግን ላይ ከጣራ ትልቅ ድንጋይ በረሱል ዐለይሂ ሰላም ጭንቅላት ላይ ለመወርወር እቅድ ያደረጉ፣ ነገር ግን ሲአይኤ መጥቶ ለረሱል ዐለይሂ ሰላም ነገራቸው። ማን ነው የረሱል ዐለይሂ ሰላም ሲአይኤ? ጅብሪል ዐለይሂ ሰላም። ያ ሙሐመድ ከተቀመጥክበት ቦታ ተነስ፣ እነዚህ ሰዎች ሊገድሉህ እያሰቡ ነው። ሌላ ጊዜ አንዲት ይሁድ ረሱል ዐለይሂ ሰላም የቅልጥም ስጋ ይወዳል በሚል እዛው ስጋ ውስጥ መርዝ አስገብታ ሰጠቻቸው። ረሱል ዐለይሂ ሰላም አንዴ ነካ ሲያደርጉት በጥርሳቸው ትንሽ ለማኘክ ሲሞክሩ ስጋው ተናገረ። ያ ረሱለላህ አና መስሙም አላቸው። እኔ መርዝ ተደርጎብኛል አለ። ምን ሙዕጂዘት ረሱል ዐለይሂ ሰላቱ ወሰላም። ወላሁ ያዕሲሙከ ሚነ ናስ፣ ከመጥፎ ሰዎች አላህ ይጠብቀሃል። አንተ ብቻ መልእክት አድርስ። ሁሌም እውነት የሚናገር ሰው አይወደድም። ኧረ ተው የሚል ሰው አይወደድም። ከማንኛውም ሰው ጋር የሚያጨበጭብ ግን ይወደዳል። ለዚህም ከአንተ ጋር ነኝ፣ ለዚህም እኔም ከአንተ ጋር ነኝ፣ ከእናንተ ጋር ነን። አዎ እናንተ የምትሉት ነገር እንላለን፣ እናምናለን። በሁሉም ጉዳይ እዛም እዛም ገብቶ ተመሳስሎ የሚኖር ሰው ምንም አይሆንም። የራሱ መንገድ ይዞ ትክክለኛ የሆነ ሰው ግን አይወደድም። ስለዚህ ረሱል ዐለይሂ ሰላም ጥላቶች ነበሯቸው። የግድያ ሙከራም ብዙ ጊዜ ተሞክሯል። ወላሁ ያዕሲሙከ ሚነ ናስ። ልክ እንዲሁ የረሱል ዐለይሂ ሰላም
ወይም የነቢዮች ወራሾች የሆኑት አካላትም እንዲሁ የነቢዮች ወራሾች የረሱሎች ወራሾች የሚባሉ እነማን ናቸው? ዓሊሞች ናቸው። ትክክለኛ እውቀት የሚያስተላልፉ የሆኑ ምሁራን፣ የሃይማኖት ምሁራን ናቸው። የቁርአንና የሐዲስ ምሁራን ናቸው። እነዚህ ሰዎችም ስም ይሰጣቸዋል፣ ታርጋ ይለጠፍባቸዋል። የተለያዩ አይነት አላስፈላጊ ቃላት በእነሱ ላይ ይወረወራል። ረበና የህዲና ጀሚዓን ያ አዩሃ ረሱሉ በልግ ማ ኡንዚለ ኢለይከ ሚን ረቢክ ወኢን ለም ተፍዓል ፈማ በለግተ ሪሳለተህ ወላሁ ያዕሲሙከ ሚን ናስ ኢነላሃ ላ የህዲ ልቀውም አልካፊሪን። አንዳንድ ሙስሊም ያልሆኑ ምሁራን ስለ ረሱል ዓለይሂ ሰላም ያጠኑት ጥናት ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም እውነት ባይሆን ኖሮ ወይም ደግሞ ታማኝ ባይሆን ኖሮ ይላሉ። ታማኝ ስለሆነ ነው እንጂ ታማኝ ባይሆን ኖሮ አበሰ ወተወላ የሚለው ያጠፋው ነበር አሉ። አንድ ራሱ የቻለ ሱረት አበሰ በሚለው ስም የሚጠራው አንድ ምዕራፍ ያጠፋው ነበር። ይሄ ሰው እንዳያዩ አበሰ ወተወላ ፊቱን ጨፈገገ ወይም ደግሞ አሰረ። አንጃአሁል አዕማ ያ አይነ ስውር ሲመጣ ይህ እኮ ለረሱል ዐለይሂ ሰላም እኮ ነው። ያንን አይነ ስውር ያ ሙሐመድ እያለ ሲመጣ አረሱል ዐለይሂ ሰላም ደስ አላላቸውም። ጀርባቸውን ሰጡት። ለምን? ከትላልቅ ሰዎች እያወሩ ስለነበረ። የነዚህ ትላልቅ ሰዎች ወደ ዲነል ኢስላም ወደ ሂዳያ መግባት አገርን በሙሉ ወደ ዲነል ኢስላም ለማስገባት ስለሚረዳ ዳዕዋቸውን ንግግራቸውን እንዳይቋረጥ ለዚህ ሰው ብዙ ፊት አልሰጡትም። ለምን እንዲህ ታደርጋለህ የሚለው ወቀሳ ከአላህ ስብሓነ ወተዓላ የወረደው አበሳ ወተወላ አን ጃአሁል አዕማ የሚለው ያጠፋው ነበር። ግን ታማኝ ነው ሙሐመድ። ይህ ወቀሳም አላጠፋውም። ሌላም አለ። ናም ሌላም አያት አለ። ወቱኽፊ ፊ ነፍሲከ መላሁ ሙብዲህ አላሁ ስብሓነ ወተዓላ ግልጽ የሚያደርገው ነገር አንተ ትደብቃለህ እንዴ የሚለው አያትም አለ። ይህም አላጠፋም። ስለዚህ ረሱል ዐለይሂ ሰላም ታማኝ ነው። ረሱል ዐለይሂ ሰላም ነቢይ ከመሆናቸው በፊት የመካ ህዝብ ምን ብለው ይጠራቸው ነበረ? ሙሐመዱል አሚን፣ አንተ ታማኙ ሙሐመድ፣ ያ ታማኝ ሙሐመድ እያሉ ይጠሩታል ዐለይሂ ሰላቱ ወሰላም። ስለዚህ ረሱል ዐለይሂ ሰላም ታማኝ ናቸው። በልግ ማ ኡንዚለ ኢለይክ ሚን ረቢክ ወኢን ለም ተፍዓል ፈማ በለግተ ሪሳለተህ ወላሁ ያዕሲሙከ ሚነ ናስ ኢነላሃ ላ የህዲ ልቀውመ ልካፊሪን። ናም ቁል ያ አህለል ኪታቢ قل يا أهل الكتاب لستم على شيء حتى تقيموا التوراة والإنجيل وما أنزل إليكم من ربكم ولا يزيدن كثيرا منهم ما أنزل إليك من ربك طغيانا وكفرا فلا تأس على القوم الكافرين. نعم قل يا محمد
እንዲህ በላቸው የአህለል ኪታብ እናንተ የመጽሐፍ ባለቤት የሆናችሁ ሰዎች እናንተ የሁድና ነሳራ ለስቱም ዐላ ሸይእን እናንተ እኮ በምንም አይደላችሁም፣ ምንም አይደላችሁም እናንተ ሐታ ቱቂሙ ተውራት ወልኢንጂል ተውራትንና ኢንጅልን ቀጥ አድርጋችሁ እስከምትይዙ በተውራትና በኢንጅል በትክክል እስከምትመሩ ድረስ ምንም አይደላችሁም እናንተ የትም ቦታ የላችሁም። ወማ ኡንዚለ ኢለይኩም ሚን ረቢኩም ከአላህ ስብሓነ ወተዓላ በወረደላችሁም ጭምር ይላል። ምን ማለት ነው? ሐታ ቱቂሙ ተውራት ወልኢንጂል ካለ በኋላ ወማ ኡንዚለ ኢለይኩም ሚን ረቢኩም ከአላህ ስብሓነ ወተዓላ ወደ እናንተ በወረደላችሁ የሚለው ምን ማለት ነው? ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ረሱሉላህ ሰለላሁ ዐለይሂ ወሰለም የሚገልጸው ማለት ነው። ይህን ካላመናችሁ እናምነዋለን እንከተለዋለን የምትሉት መጽሐፋችሁን በትክክል በተግባር ላይ ካላዋላችሁ አንቱም ለስቱም ዐላ ሸይ እናንተ በየትም ቦታ የላችሁም፣ የትም የላችሁም፣ ምንም አይደላችሁም እናንተ በላቸው። ለስቱም ዐላ ሸይ ሐታ ቱቂሙ ተውራተ ወልኢንጂለ ወማ ኡንዚለ ኢለይኩም ሚን ረቢኩም ወለየዚደነ ከሲረን ሚንሁም ማ ኡንዚለ ኢለይከ ሚን ረቢከ ወደ አንተ በወረደው ኪታብ ከአላህ ስብሓነ ወተዓላ በመጣልህ መልእክት በእነዚህ ሰዎች ላይ አላህ ስብሓነ ወተዓላ ለየዚደነ ይጨምርባቸዋል ይጨምራቸዋል። ምን ጡግያንን ወኩፍራ ትዕቢትና ክህደት፣ ኩራትና ጥመት፣ ትዕቢትንና ክህደትን ይጨምርባቸዋል። ወደ አንተ አያቶቹ አንቀጾቹ ቁርአኑ በወረደ ቁጥር አንተ ወደ ላይ ከፍ ከፍ ባልክ ቁጥር እነሱ ምን ይጨምርባቸዋል? ክህደት። አንድ አያት ይወርዳል፣ እናንተ ታምናላችሁ፣ እነሱ ይክዳሉ። ሌላ አያት ይወርዳል፣ እናንተ ታምናላችሁ፣ እነሱ ይክዳሉ። አንድ ሱራ ይወርዳል፣ ልክ እንደዛ እናንተ ስታምኑ እነሱ ይክዳሉ። ስለዚህ መክዳትን፣ ክደትን፣ ኩራትን፣ ጥመትን፣ ጥፋትን ይጨምርላቸዋል። ፈላ ተእሳ ምንም እንዳይሰማህ አለል ቀውም ልካፊሪን በእነዚህ ሰዎች ላይ በካፊሮች በካህዲዎች ምንም እንዳይሰማህ። ፈላ ተእሳ አለል ቀውም ልካፊሪን ናም በከሃዲዎች ህዝቦቹም ላይ አትዘን ይላል አማርኛው። ምንም እንዳይሰማህ ማለት እሱ ነው። ኢነ ለዚነ አመኑ ወለዚነ ሃዱ ወሳቢኡነ ወነሳራ እነዚህ በሙሉ ኢነ ለዚነ አመኑ እነዛ ያመኑ ሰዎች የሚለው ማንን ነው? ሙስሊሞችን በላኢላሃ ኢለላህ እና ሙሐመዱን ረሱሉላህ እና በቁርአን አልከሪም ያመኑ ሰዎች ወለዚነ ሃዱ እነዛ የሁዶቹም ይላል ወሳቢኡን እነዛ ሳቢዎቹም ይላል። ስለ ሳቢዎች እንነጋገራለን። ወነሳራ እነዛ ነሳሮችም ይላል። እነዚህ በሙሉ ያመኑት ሙእሚኖች ወለዚነ ሃዱ የሁዶች ሳቢኡኖች ወነሳራ የሆኑ ሰዎች ከነዚህ ውስጥ መን አመነ ቢላሂ ወልየውም ልአኺሪ በአላህ ስብሓነ ወተዓላ እና በመጨረሻይቱ ቀን በትንሣኤ ቀን ያመነ ወዓሚለ ሳሊሐን ጥሩ ስራ የሰራ ፈላ ኸውፉን ዓለይህም ወላሁም ያሕዘኑን እነዚህ ሰዎች ምንም የሚያስፈራ ነገርም የላቸውም፣ የሚያሳዝን የሚያስጨንቅ የሚያበሳጭ ነገርም የላቸውም፣ አያዝኑምም አይፈሩምም ማለት ነው። ጠይብ
መጀመሪያ ሳቢኦን ሳቢያኖች ማለት እነማን ናቸው? እንዴት ናቸው? እነ ለዚነ አመኑ አውቀናቸዋል። ወለዚነ ሃዱ አውቀናቸዋል። ወነሳራ ግልጽ ነው። ወሳቢኡን እነማን ናቸው በሚለው ጥያቄ ላይ በጣም ብዙ ተነግረዋል። ወሳቢኡን ጣኢፈቱን በይነ ነሳራ ወልመጁስ በይነ ልየሁድ ወልመጁስ በይነ ልየሁድ ወነሳራ እያለ የተለያዩ ትርጉሞች ሰጥቶታል በተፍሲር ኢብን ከሲር። ነገር ግን እነዚህ ሳቢኦን የሚለው ነቢይ ባልነበረበት ዘመን የኖሩ በላኢላሃ ኢለላህ የሚያምኑ ነገር ግን ህግ ሸሪዓ የሚባል ነገር ያልነበራቸው ላኢላሃ ኢለላህ ያምናሉ። ላኢላሃ ኢለላህ ከትውልድ ወደ ትውልድ እየተወራረሰ የተቀበሉ ሲሆን ነገር ግን የሚያምኑት የሚያውቁት መጽሐፍ የላቸውም። የሚመሩት ኪታብ የላቸውም። ሸሪዓ የሚባል ማለት ህግ ማለት ነው። ይህ ሐላል ነው፣ ይህ ሐራም ነው፣ ይህ ወደዚህ ይወስዳል፣ ይህ ወደ ጀነት፣ ይህ ወደ ገሃነም ይወስዳል የሚለው መጽሐፍ የላቸውም። ሸሪዓ የሚባል ነገር የላቸውም። ነገር ግን በላኢላሃ ኢለላህ ብቻ የሚያምኑ ሰዎች ናቸው አሳቢውን። እና እነዚህ በሙሉ መን አመነ ቢላሂ ወልየውም ልአኺር በአላህና በየውም ልቅያማ ያመነ ሆኖ ወዓሚለ ሳሊሐን ጥሩ ስራ ከሰራ ፈላ ኸውፉን ዓለይህም ምንም የሚያስፈራ ነገር የለም። ወላ ሁም ያሕዘኑን ምንም የሚያሳዝን ነገርም የለባቸውም። ጠይብ አያዝኑም አይፈሩም ማለት ምን ማለት ነው? ፈላ ኸውፉን ዓለይህም አይፈሩም ለሚለው ወደ ቀጣዩ መንገድ ከሞት በኋላ ያለው መንገድ ምን እንሆናለን፣ ምንድን ነው የሚውጠን፣ የት እንገባለን የሚል ፍርሃት የላቸውም፣ አይፈሩም። አላሁ ስብሓነሁ ወተዓላ እንዳይፈሩ ያደርጋቸዋል። ወላሁም ያሕዘኑን አያዝኑም አይጨነቁም የሚለው ደግሞ ከኋላቸው ለሚተዉት ቤተሰብ ለምሳሌ ባል ከሆነ የሚሞተው ሟቹ ስለ ሚስቱ፣ ወላጅ ከሆነ ስለ ልጆቹ ምንም እንዳያዝን ሆኖ ይሄዳል። አላሁ ስብሓነሁ ወተዓላ መላኢካ ይልክላቸዋል። እንደነዚህ አይነት ሰዎች ሙእሚኖች የሆኑት ሰዎች ትተነዝሉ ዐለይሂም አልመላኢካ አላ ተኻፉ ወላ ተሕዘኑ ወአብሽሩ የሚለው ንግግር ቃላቶች ይሰማሉ። አትፍሩ፣ አትጨነቁ፣ አትዘኑ፣ አላ ኸውፉን ዐለይኩም አላ ተሕዘኑ ወላ ተኻፉ ወአብሽሩ ቢልጀነት አለቲ ኩንቱም ቱዓዱን እንዲያውም በጀነት ተበሰሩ አይዟችሁ ይባላሉ። ጠይብ እነማን ናቸው እያለን ነው እዚህ አያት ላይ እነ ለዚነ አመኑ ሙእሚኖች ሲባል ላኢላሃ ኢለላህ ሙሐመዱን ረሱሉላህ በቁርአን ያመነ ሙእሚን ይባላል። ወለዚነ ሃዱ በወረደለት ኪታብና በነበረው ነቢይ ያመነ በወረደለት ኪታብ ተውራት በተላከለት ነቢይ ሙሳ ዓለይሂ ሰላም ስለ ሳቢኦን ተነጋግረናል። ሳቢኦኖች የነቢይ ዘመን ያልሆነ በነቢይ ዘመን ያልነበሩ ህዝቦች ናቸው ብለናል። ወነሳራ በወረደላቸው ኪታብ መጽሐፍ ኢንጂል እና በተላከላቸው ዒሳ ዓለይሂ ሰላም ያመኑ እና ከዛ በኋላ ምን ይላል? መን አመነ ቢላሂ ወልየውም ልአኺር ወዓሚለ ሳሊሐን ፈላ ኸውፉን ዓለይሂም ወላ ሁም ያሕዘኑን።
لقد أخذنا ميثاق بني إسرائيل ከበኒ እስራኤል ቃል ወስደናል ይላል። ቃል ይዘናል ይላል። ቃል አስገብተናቸዋል። ቃል እንዲገቡ ተደርገዋል። ለቀድ አኸዝና ሚታቅ በኒ እስራኤል ናም لقد أخذنا ميثاق بني إسرائيل وأرسلنا إليهم رسلا ወደ እነሱ መልእክተኞች ልከናል። ወአርሰልና ኢለይህም ሩሱለን ረሱለን አይደለም ሩሱለን ረሱል ኢዝ ሲንግል ሩሱል ካለ ግን ፕሉራል ነው። ወደ በኒ እስራኤል የተላኩት ነቢዮች ቁጥር የላቸውም፣ ቁጥር ስፍር የላቸውም። በቁርአን አልከሪም ስማቸው የተጠቀሱ ነቢዮች ወደ 25 አካባቢ ነው። ነቢይ ሳይሆኑ አይቀሩም የሚል ምልክት ያላቸው እንደነ ዙልቀርነይንና ሰይድና ኸድር ከሰይድና ሙሳ ዓለይሂ ሰላም የተገናኘና ሌሎችም አሉ። ነገር ግን ወደ በኒ እስራኤል የተላኩ ነቢዮች በጣም ብዙ ናቸው። በአንዳንድ ተፍሲር ምን ይላል? በኒ እስራኤል በአንድ ቀን ብቻ እንዲያውም ግማሽ ቀን ወደ 300 ነቢይ ገድለዋል። ከ300 ነቢዮች በላይ ገድለዋል። ቢደሚን ባሪድ ኖርማል አይነት ማለት ምንም ሰው እየገደሉ ያሉ አልመሰላቸውም። እንደ ኖርማል ያን ያክል ብዛት ያላቸው ነቢዮች ገድለው ወደ መርካቶ ወደ አትክልት ተራቸው እንደ ኖርማል ምንም እንዳልሰሩ አይነት ሰው ሆነው ወደ ስራቸው ሄዱ ይላል። ስለዚህ በኒ እስራኤል እዚህ ላይ ተፍሲር ላይ ምን ይላል? يذكر تعالى أنه أخذ اليهود والمواثيق العهود والمواثيق على بني إسرائيل على السمع والطاعة لله ولرسوله እሺ ታዛዦች ነን፣ የአላህ ቃል እናከብራለን፣ ለሚላከው ነቢይ እንታዘዛለን የሚለው ቃላቸው እንዲሰጡ አድርገዋል። አላህ ሱብሓነሁ ወተዓላ ቃላቸው ይዘዋል፣ ተቀብለዋል። ለቀድ አኸዝና ሚሳቀ በኒ እስራኤል ወአርሰልና ኢለይህም ሩሱለን በጣም ብዙ የሆኑት መልእክተኞች ልከንላቸዋል። ኩለማ ጃአሁም ረሱሉን ሁሌም መልእክተኛ በመጣ ቁጥር ቢማ ላ ተህዋ አንፉሱሁም ነፍሶቻቸው ስሜታቸው ደስ በማይላቸው ጉዳይ ከመጣ ለስሜታቸው የማይስማማ አይነት መልእክት ይዞ ከመጣ ነቢይ በመጣ ቁጥር ረሱል በተላከ ቁጥር ኩለማ ጃአሁም ረሱሉን ቢማ ላ ተህዋ አንፉሱሁም ፈሪቀን ከፊሎቹ ከዘቡ ካዱ ወፈሪቀን ከፊሎቹ የቅቱሉን ይገድላሉ ይላል። ነቢዮችን ረሱሎቹን ይገድላሉ። አጂብ። አስቀድመው ግን ቃል ገብተዋል። በአላህ እናምናለን፣ በሚላኩት ነቢዮች ረሱሎች እናምናለን፣ እንታዘዛለን። ነገር ግን ኩለማ ጃአሁም ረሱሉን ቢማ ላ ተህዋ አንፉሱሁም ፈሪቀን ከዘቡ ወፈሪቀን የቅቱሉን ወሐሲቡ አላ ተኩነ ፊትነቱን እነዚህ ሰዎች ምን መሰላቸው? ምን አሰቡ?
ألا تكون فتنة ألا የተረተበ ለሁም ሸሩን ዐላ ማ ሰነዑ በዚህ በሚሰሩት መጥፎ ስራ ምንም እንዳላደረጉ ሆኖ ተሰማቸው። አላ ተኩነ ፊትነቱ ፈዐሙ ወሰሙ እንዳልሰሙ እንዳላዩ ሆኑ። አሙ አይናቸውን ታወሩ፣ ወሰሙ ጆራቸውን ደነቆረ። ይህ ማለት እንዳላዩ እንዳልሰሙ ሆኑ። መጥፎ ስራ ሰርተው ነቢዮችን ረሱሎችን ገድለው ወሐሲቡ አላ ተኩነ ፊትነ ምንም እንዳልሰሩ ምንም እንዳላደረጉ ፈዐሙ ወሰሙ ሱመ ታበ አላሁ ዐለይሂም ያ ሁሉ መጥፎ ስራ ሰርተው አላሁ ስብሓነ ወተዓላ አፉ አላቸው፣ ተውባ አደረገላቸው፣ ኃጢአታቸውን አበሰላቸው። ሱመ ታበ አላሁ ዐለይሂም ሱመ እንደገና ዐሙ ወሰሙ ከሲሩን ሚንሁም አብዛኛዎቹ እንደገና ወደ ነበሩበት ወደ አልሰማንም አላየንም አይነት መንገድ ገቡ። ወላሁ በሲሩን ቢማ ያዕመሉን እነዚህ ሰዎች በሚሰሩት ስራ አላህ ያያል፣ ይመለከታል። አላህ ተመልካች ነው። ኢና ሊላህ ወኢና ኢለይሂ ራጂዑን። ለቀድ ከፈረ አለዚነ ቃሉ ኢነላሃ ሁወ አልመሲሑ እብኑ መርየም። ኢና ሊላህ ወኢና ኢለይሂ ራጂዑን። እነዛ እንደዚህ ያሉ ሰዎች ክደዋል ይላል። እንዲህ ያሉ ሰዎች ክደዋል። ምን ያሉ? ለቀድ ከፈረ አለዚነ ቃሉ ኢነላሃ አላህ ማለት እኮ ፈጣሪ ማለት እኮ ሁወ ማን ነው? አልመሲሑ እብኑ መርየም ዒሳ የማርያም ልጅ ነው፣ እሱ ነው ጌታ ያሉ ሰዎች እነዚህ ሰዎች በእውነት ክደዋል ይላል። ክህደት ነው ይሄ፣ እንዲያውም ስድብ ነው፣ ለአላህ ክህደት ነው። ለቀድ ከፈረ አለዚነ ቃሉ ኢነላሃ ሁወ አልመሲሑ እብኑ መርየም የማርያም ልጅ የሆነው አልመሲሕ ተብሎ የሚገለጸው ዒሳ የተባለ እሱ ነው፣ እሱ ራሱ እሱ ነው ፈጣሪ፣ እሱ ነው አምላክ ብሎ የተናገሩ ሰዎች በእርግጥ ክደዋል። ለቀድ ከፈረ አለዚነ ቃሉ ኢነላሃ ሁወ አልመሲሑ እብኑ መርየም ወቃለ አልመሲሑ አስቀድሞ እኮ ዒሳ ራሱ ምን ብለዋቸው ነበር? ያ በኒ እስራኤል እናንተ የእስራኤል ልጆች። በነገራችን ላይ የእስራኤል ልጆች ማለት ምን ማለት ነው ብለናል ደግመን ደጋግመን። የያዕቁብ ነቢይ ማለት ነው። የያዕቁብ ልጆች ማለት ነው። የያዕቁብ ልጆች ያዕቁብ 12 ልጆች ነበሩት። ከነዚህ 12 አንዱ ዩሱፍ ዓለይሂ ሰላም። ሰይድና ያዕቁብ ዓለይሂ ሰላም ሁለተኛው ስሙ ነው ያዕቁብ እንጂ ዋናው ስሙ እስራኤል ነው። እነዚህ የሰይድና ያዕቁብ 12 ልጆች እነሱ ናቸው የበኒ እስራኤል የሚባሉት መጀመሪያ። ነገር ግን እነዚህ 12 ሰዎች ብቻ አይደሉም በኒ እስራኤል የሚባሉት። እነሱ የወለዷቸው እስከ ሰይድና ሙሳ ዓለይሂ ሰላም የመጣበት ዘመን ወልደው ተዋልደው በጣም ተባዝተው ወደ ከግማሽ ሚሊዮን በላይ የሚሆኑ ሰዎች ነው ሰይድና ሙሳ ዓለይሂ ሰላም ከግብፅ ወደ ሻም ወደ ፍልስጤም የወሰዳቸው። ስለዚህ 12 ሰዎች የነበሩት
ከግማሽ ሚሊዮን በላይ ሆነዋል። መቼ? በሰይድና ሙሳ ዓለይሂ ሰላም ዘመን። ጠይብ ስለዚህ እነዚህ በሙሉ በኒ እስራኤል ናቸው። ያ በኒ እስራኤል ብሏቸው ነበረ እኮ ዒሳ ይላል። ወቃለ አልመሲሑ ራሱ ዒሳ ራሱ አልመሲሕ ያ በኒ እስራኤል ብሏቸዋል። እዕቡዱ ላህ አላህን ተገዙት። ማን ነው እሱ? አላህ ስብሐነ ወተዓላ ረቢ ወረበኩም የኔም የናንተም ጌታ የሆነ የኔም የናንተም ጌታ የሆነ እሱ ራሱ ጌታ እንዳልሆነ እሱ ራሱ እንኳን ጌታ የጌታ ልጅም እንዳልሆነ በግልጽ ቃላት የተናገረበት ነው። ይሄ ረቢ ነው ያለው፣ አቢ አላለም። ረቢ ወረበኩም የኔና የእናንተ ጌታ የሆነው አላህ ስብሓነ ወተዓላን ተገዙት። ኢነሁ ምክንያቱም መን ዩሽሪክ ቢላህ በአላህ ስብሓነ ወተዓላ የሚያሻርክ ፈቀድ ሐረመ አላሁ ዓለይህ ልጀና ወመእዋሁ ናር አላህ ስብሓነ ወተዓላ ጀናን እርም ያደርግበታል። ጀነት ለሱ ሐራም ትሆንበታለች። ለማን? በአላህ ስብሓነ ወተዓላ ላሻረከ ሰው። ማሻረክ ከአላህ ጋር ሌላ ያመለከ ሰው። ወመን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዓለይህ ልጀና ወመእዋሁ አናር የዚህ ሰው ማረፊያው ምንድን ነው የሚሆነው? ናር ጀሃነም ነው። ወማ ሊዛሊሚነ ሚን አንሳር ለነዛ አመፀኞች የሆኑት ሰዎች እኮ የሚረዳቸውም የለም፣ ረዳት የላቸውም ይላል። ለቀድ ከፈረ አለዚነ ቃሉ እነዛ እንዲህ የተናገሩ ሰዎች እኮ ክደዋል ይላል አላህ ስብሐነ ወተዓላ። ምን ያሉ? ኢነላሃ ሳሊሱ ሰላሳ ሰለስተ ስላሴ ነው፣ ሶስት ነው። አንድ ሆኖ ሶስት ነው፣ ሶስት ሆኖ አንድ ነው ያሉ ሰዎች እነዚህ ክደዋል ይላል። ለቀድ ከፈረ አለዚነ ቃሉ ኢነላሃ ሳሊሱ ሰላሳ የሶስት አንድ የአንድ ሶስት እና አንድ ሶስተኛና ምናምን የሚባለው አይነት ሂሳብ የለም። ከአላህ ስብሐነ ወተዓላ አንድ ነው። በቃ አንድና አንድ። ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። እንዲያውም አምሳያ የለውም። ወለም የኩን ለሁ ኩፉወን አልኩፉእ ቢማዕና አልሙማትል ያኒ ነዚር ሸቢህ ለይሰ ከሚስሊህ ሸይ። ለቀድ ከፈረ አለዚነ ቃሉ ኢነላሃ ሳሊሱ ሰላሳ ሶስት ስላሴ የሚባል ነገር የለም። እንዲህ ያሉ ሰዎች ክደዋል በአላህ ስብሐነ ወተዓላ። ወማ ሚን ኢላህን ኢላ ኢላሁ ዋሒድ ከአንድ አላህ ስብሐነ ወተዓላ በስተቀረ ሌላ ጌታ የሚባል የለም፣ ሌላ አምላክ የሚባል የለም፣ ሌላ የሚመለክ የለም። ኢላ ኢላሁን ዋሒዱን ወኢን ለም የንተሁ ከዚህ አይነት ንግግር ካልተቆጠቡና ካላቋረጡ አማ የቁሉን ለየመሰነ አለዚነ ከፈሩ ሚንሁም ዐዛቡን አሊም እነዛ የካዱ የሆኑት ሰዎች ከባድ የሆነ ቅጣት ይመጣባቸዋል፣ ይነካቸዋል ይላል። ለየመሰነ አለዚነ ከፈሩ ሚንሁም ዐዛቡን አሊም። ሱብሓነከ ረቢ። አማርኛው ምን ይላል? እነዚያ አላህ እርሱ የመርየም ልጅ አልመሲሕ ነው ያሉ በእርግጥ ካዱ። አልመሲሕም አለ የእስራኤል ልጆች ሆይ ጌታዬንና ጌታችሁን አላህን ተገዙ። እነሆ በአላህ የሚያጋራ ሰው አላህ በእርሱ ላይ
ገነትን በእርግጥ እርም አደረገ፣ መኖሪያቸውም እሳት ናት። ለበዳዮችም ምንም ረዳቶች የላቸውም። እነዚያ አላህ ሶስተኛ ነው ያሉ በእርግጥ ካዱ፣ ከአምላክም አንድ አምላክ እንጂ ሌላ የለም ከሚሉትም ነገር ባይከለከሉ ከነሱ እነዚያን የካዱትን አሳማሚ ቅጣት በእርግጥ ይነካቸዋል ይላል። لقد كفر الذين قالوا إن الله هو المسيح ابن مريم وقال المسيح يا بني إسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار. لقد كفر الذين قالوا إن الله ثالث ثلاثة وما من إله إلا إله واحد وإن لم ينتهوا عما يقولون ليمسن الذين كفروا منهم عذاب أليم. أفلا يتوبون إلى الله ويستغفرونه والله غفور رحيم. ወደ አላህ አይመለሱም እንዴ ይላል። አፈላ የቱቡና ኢለላህ፣ ወደ አላህ አይመለሱምና ምህረትን አይለምኑትምን? አላህም መሐሪ አዛኝ ነውና ይላል። ሱብሓነላህ። ከሁሉም በቁርአን ከሪም በቀራህ ቁጥር የሚገርመኝ ይህ ነው። ሰው የበደለ በድሎ የተደራረበ ወንጀል ሰርቶ በአላህ ክደው በቁርአን መጥፎ ንግግር ተናግረው ረሱልን በድለው ቶባ ካለ አላህ ሱብሓነሁ ወተዓላ ይቀበልለታል። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም የሚገርም ነው ይሄ። አላህን ሰድበው አፈላ የቱቡነ ኢለላሂ ወየስተግፊሩነሁ፣ ወደ አላህ አይመለሱም እነዚህ ሰዎች፣ ይቅርታ አይጠይቁም። ወላሁ ገፉሩ ረሒም፣ ወደ አላህ ከተመለሱ ይቅርታ ከጠየቁ ማረን ካሉ ይምራቸዋል። ወላሁ ገፉሩን ረሒም። መልመሲሑ ብኑ መርየም ኢላ ረሱሉን ዴ ይላል አላህ ሱብሓነሁ ወተዓላ። አልመሲሕ ብኑ መርየም የመርየም ልጅ የሆነው መሲሕ እኮ ምንም አይደለም፣ ኢላ ረሱል እንጂ መልእክተኛ እንጂ ሌላ ነገር እኮ አይደለም። እናንተ እንደምትሉት እኮ አይደለም። መልመሲሑ ብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል፣ ልክ ከሱ በፊት ብዙ ነቢዮች አልፈዋል፣ ብዙ ረሱሎች፣ ብዙ መልእክተኞች አልፈዋል። ልክ እንደነሱ ነው፣ ምንም ልዩነት የለው። እንዴት ነው ይላል አንድ ተከራካሪ ለመከራከር ሲያስብ። ለምሳሌ ኢሳ ዓለይሂ ሰላም አልመሲሕ ልክ እንደ ሙሳ ነው ማለት አንችልም ሊል ይችላል። ለምን? የኢሳና የሙሳ አፈጣጠር ይለያል። አፈጣጠር ነው እሱ ራሱ አይደለም የመጣው፣ አመጣጥ አይደለም፣ አፈጣጠር ነው። አላሁ ሱብሓነሁ ወተዓላ ከአባት ካለ እናት፣ ከእናት ካለ አባት እና ካለ አባትና ካለ እናት እና ከአባትና ከእናት እንደፈለገ መፍጠር የሚችል ነው። ከአባት ካለ እናት ሐዋ ነች። እናት የላትም ሐዋ። የሰይድና አደም ዓለይሂ ሰላም ሚስት አንደኛዋ እናታችን እናት የላትም። ከአባት ሲባል ከጎኑ ያለው አጥንት የተፈጠረች ነች።
አላህ ሱብሓነሁ ወተዓላ እንደፈለገ መፍጠር ይችላል። ራሱ አደም ካለ አባትና ካለ እናት ነው የተፈጠረው። ሰይድና ዒሳ ደግሞ ከእናት ግን አባት የለውም። አላሁ ሱብሓነሁ ወተዓላ ሩህ ነው የላከላት ወደ መርየም። ስለዚህ በተአምር ነው የተፈጠረው። አዎ በተአምር ነው የተፈጠረው። ከአባትና ከእናት ደግሞ ሁላችን የሰው ልጆች ከእነዚህ ሶስት ሰዎች በስተቀር አደም፣ ሐዋና ዒሳ። ስለዚህ አላህ ስብሓነሁ ወተዓላ ምን ይላል? መልመሲሑ እብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል። ከሱ በፊት ብዙ መልእክተኞች አልፈዋል፣ ልክ እንደነሱ ነው፣ ምንም ልዩነት የለውም ማለት እሱም ጭምር መልእክተኛ እንጂ ሌላ አይደለም። መልእክተኛ እንጂ ፈጣሪ አይደለም። መልመሲሑ እብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል ወኡሙሁ ስዲቀቱን፣ እናቱ ደግሞ በጣም አማኝ የሆነች ከዓለማችን ያሉ ሴቶች አንደኛና ብልጧ ምርጥ የሆነች ስዲቃ አማኝ የአላህ ስብሓነ ወተዓላ ቃል የተቀበለች ወላ ተኻፊ ወላ ተሕዘኒ ወሁዚ ኢለይኪ ብጅዝዕ ነኽለቲ ቱሳቅጥ ዓለይኪ ሩጠበን ጀንያ። እስቲ በእጅሽ ገፋ አርጊው ሲላት አላህ ስብሓነ ወተዓላ በመልእክተኛ ገፋ ተደርገዋለች። የሚገፋ ነገር እኮ አይደለም። የቴምር ዛፍ አይገፋም። ማን ነው የሚገፋው? 10 ወጣቶች መግፋት አይችሉም የቴምር ዛፍ። እንኳን ይች ሴት ልጅና አራስ የሆነችው። ነገር ግን ህየ ስዲቃ ታዛዥ ነች፣ አማኝ ነች፣ የአላህ ቃል ታከብራለች። ወደ ቤተሰቦችሽ ከተመለስሽ በኋላ አሁን ደግሞ ምን እያየን ነው አሉ በኒ እስራኤል። አባትሽ ደህና ነበር፣ እናትሽም ጤነኛ ነች። አንቺ ምን አይነት ሰው ነሽ? ከየት ነው ያመጣሽው ይሄ ልጅ? እንደ አመንዝራ ሲያስቧት አላሁ ስብሓነሁ ወተዓላ ምን ብሏት ነበር? አንቺ አፍሽ አትክፈቺ፣ ዝም በይ። ወቁሊ ኢኒ ነዘርቱ ሊራሕማን ሰውመን ፈለን እከሊመ ልየውመ ኢንስያ፣ ማንም አላናግርም በይ። ግን ወደ ልጁ ወደ ህፃኑ አሁን ወደ ተወለደው ወደ ዒሳ ምልክት ብቻ አሳያቸው፣ ከዚህ ጋር ተናገሩ በይ። ፈአሻረት ኢለይህ ቃሉ ከይፈ ኑከሊሙ መን ካነ ፊ ልመህዲ ሰብያ፣ እንዴት ነው ይህንን ህፃን ልጅ አሁን የተወለደው የሚጠባ ምንም መናገር የማይችል ከእሱ ጋር የምንነጋግረው? ምን ሊያናግረን ነው እሱ አሉ። ቃለ ምን አለ ዒሳ ዓለይሂ ሰላም? ተአምር እኮ ነው ይሄ። ቃለ ኢኒ ዓብዱላህ፣ እኔ የአላህ ባሪያ ነኝ አለ። አታኒየል ኪታብ፣ ኪታብ ሰጥቶኛል አላህ ስብሓነ ወተዓላ። ወጀዓለኒ ነቢያ፣ ነቢይም አድርጎኛል፣ ከነቢዮች አድርጎኛል። ነቢይ ሁኜ መጥቻለሁ እኔ። ቃለ ኢኒ ዓብዱላህ አታኒየ ልኪታበ ወጀዓለኒ ነቢያን ወጀዓለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዓልኒ ጀባራን ሸቅያ ወሰላሙ ዓለይከ ወሰላሙ ዓለየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዓሱ ሐያ። እንዲህ ብሎ የተናገረው ማን ነው? ዛሊከ ዒሳ ብኑ መርየም ቀውለል ሐቅ አለዚ ፊህ የምተሩን። ይህ አያት በሚመለከት አሁን የጠቀስኩት ኢንሻአላህ በቦታው ሰፊ ትንታኔ ይኖረዋል። እዚህ ላይ መልመሲሑ እብኑ መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል
ወኡሙሁ ስዲቃ። ኢሳ እኮ ነቢይ ነው እንደ ሌሎች ሰዎች፣ እንደ ሌሎች ነቢዮች፣ እንደ ሌሎች ሩሱሎች መልእክተኞች፣ እሱም ነቢይ ረሱል ነው፣ መልእክተኛ ነው። ወኡሙሁ እናቱ ደግሞ ስዲቀቱን በጣም አማኝ የነበረች ነች። ካና ሁለቱም እናትና ልጅ፣ አባትና ልጅ አንልም እንግዲህ አባት ያለ እናትና ልጅ ወኡሙሁ ስዲቀቱን ካለ በኋላ ካና ያእኩላን ጣዓም ምግብ የሚበሉ ነበሩ፣ ምግብ ይበሉ ነበሩ ይላል። ማለት ነው ምግብ ይበሉ ነበር። ከምግብ በፊት ምን አለ? ከምግብ በኋላ ምን አለ? ከምግብ በፊት ራበኝ፣ ጠማኝ የሚለው ስሜት አለ። አላህ ስብሓነሁ ወተዓላ አይርበውም፣ አይጠማውም። ላ ኡሪዱ ሚንሁም ምን ሪዝቅን ወላ ኡሪዱ አን ዩጥዕሙን ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን። መራብ መጠማት የሚባለው ስሜት የአላህ መገለጫ አይደለም፣ የሰው ልጅ መገለጫ ነው። ይሄ ካና ያእኩላን ጣዓም ምግብ እኮ የሚበሉ ነበሩ ሁለቱም ሲል አንደኛ የመጠማትና የመራብ ስሜት ያላቸው ናቸው። ሁለተኛ ከምግብ በኋላ ምን አለ? ምግቡ ከላይ ገብቶ በታች መውጣት አለበት። ማራገፍ ስራ መሰራት አለበት። የት ላይ? ምን አይነት ነው? ሽታው እኮ አያስቀምጥ። ለምንድን ነው ለብቻው ቤቱ የተለየለት? ቶይለት ተብሎ የተለጠፈበት በር ዘግተን ሀፍረታችንን ግልጽ አድርገን ብቻችንን ሆነን የምናራግፈው ይህ ነጃሳ። እንዴት ነው ነጃሳ የሚያወጣ አካል ምግብ የሚበላ አካል? አላህ ነው፣ ሶስት ስላሴ ነው፣ ፈጣሪ ነው፣ አምላክ ነው፣ ፈጣሪ ልጅ ነው የሚሉት መገለጫ የሚሰጠው ሱብሓነላህ። ካና ያእኩላን ጣዓም እንዙር እስቲ ተመልከት ይላል አላህ ሱብሓነሁ ወተዓላ ከይፈ ኑበይኑ ለሁሙል አያት። እንዴት ነው እኛ አያት አንቀጾች እየገለጽንላቸው ያለው? ሱመ እንዙር አና ዩእፈኩን። ደግሞ እስቲ ደግመህ ተመልከትና ምንም እኮ አይገባቸውም። ለምንድን ነው? ወዴት ነው የሚሄዱት? አና ዩእፈኩን፣ ወዴት ነው የሚዋሹት? ለምንድን ነው እውነተኛ ንግግርን የማይቀበሉ? ይላል አላህ ሱብሓነሁ ወተዓላ እንዙር ከይፈ ኑበይኑ ለሁሙል አያቲ ሱመ እንዙር አና ዩእፈኩን። ቁል እንዲህ በላቸው ይላል አላህ ስብሓነሁ ወተዓላ ለረሱል ዓለይሂ ሰላቱ ወሰላም፣ አተዕቡዱና ሚን ዱኒላሂ ማ ላ የምሊኩ ለኩም ضረን ወላ ነፍዐን ወላሁ ሁወ ሰሚዑል ዓሊም። እናንተ ሰዎች ሆይ አተዕቡዱነ ሚን ዱኒላህ ከአላህ ውጭ ሌላ አካል ታመልካላችሁ? ማ ላ የምሊኩ ለኩም ضረን ወላ ነፍዐ እናንተ መጥቀምም መጉዳትም የማይችል አካል ለምንድን ነው የምታገወድዱት? የምትሰግዱለት፣ የምትገዙት? ወላሁ ሁወ ሰሚዑል ዓሊም። አላሁ ስብሓነሁ ወተዓላ ግን ያያል፣ ይሰማል። ቁል አተዕቡዱነ ሚን ዱኒላሂ ማ ላ የምሊኩ ለኩም ضረን ወላ ነፍዐ ወላሁ ሁወ ሰሚዑል ዓሊም። ጠይብ እዚህ ላይ ምን ይላል? ተፍሲር እብን ከሲር 121ኛው ገጽ ላይ الجزء الثاني المجلد الثاني ሁለተኛው ሙጀለድ የሆነ ኪታብ حدثنا عبد الله بن أبي جعفر عن أبيه عن الربيع بن أنس قال وقد كان قام عليهم فأخذ بالكتاب والسنة زمانا
فأتاه الشيطان فقال: إنما تركب أو تركب أثرا أو أمرا قد عمل قبلك، فلا تجمد عليهم، ولكن ابتدع أمرا من قبل نفسك وادع إليه وأجبر الناس عليه. ففعل، ثم ادكر بعد فعله زمانا، فأراد أن يتوب منه، فخلع سلطانه وملكه وأراد أن يتعبد، فلبث في عبادته أياما، فأتى فقيل له: ولو أنك تبت من خطيئة عملتها فيما بينك وبين ربك عسى أن يتاب عليك، ولكن ضل فلان وفلان وفلان في سبيلك حتى فارقوا الدنيا وهم على الضلالة، فكيف لك بهداهم؟ فلا توبة لك أبدا. ففيه سمعنا وفي أشباهه هذه الآية: يا أهل الكتاب لا تغلوا في دينكم غير الحق. طيب، قل أتعبدون من دون الله ما لا يملك لكم ضرا ولا نفعا والله هو السميع العليم. قل يا أهل الكتاب لا تغلوا في دينكم። እናንተ የኪታብ ባለቤቶች፣ የመጽሐፍ ባለቤቶች፣ ኪታብ የወረደላችሁ አተውራት ወልእንጂል፣ እናንተ ይሁዶችና ነሰራዎች፣ ላ ተግሉ ፊ ዲኒኩም፣ በእምነታችሁ ላይ ኦቨር አትውጡ፣ ከመጠን በላይ አትሂዱ። ምን ማለት ነው? አንድ ሰው በጣም ከወደደ መውደዱ ከልክ ካለፈ መግለጫዎቹ፣ ቃላቶቹ ይቀየራሉ በጣም። ለምሳሌ ለሰይድና ዒሳ ዓለይሂ ሰላም ካላቸው መውደድ የተነሳ አንዴ አምላክ ነው፣ አንዴ ፈጣሪ ነው፣ አንዴ ልጁ ነው፣ አንዴ እንዲህ ነው ይላሉ። እንዲህ እንዳይከሰት በዲን አልኢስላም الرسول عليه الصلاة والسلام ምን አሉ? ላ ተጥሩኒ ከማ አጥረት ነሳራ ዓላ ዒሳ ብኒ መርየም፣ ልክ ነሳራዎች በዒሳ እንዳደረጉት ለእኔ ከመጠን በላይ ከአቅሜ በላይ ከፍ እንዳታርጉኝ፣ የማይመለከተኝ ጉዳይ እንዳትሰጡኝ፣ እንዳትወድሱኝ አሉ ረሱል ዓለይሂ ሰላቱ ወሰላም። ላ ተጥሩኒ ከማ አጥረት ነሳራ ዓላ ዒሳ ብኒ መርየም ኢነማ አና ዓብዱላሂ ወረሱሉሁ ፈቁሉ ዓብዱላሂ ወረሱሉሁ። እኔ እኮ የአላህ ስብሓነ ወተዓላ ባሪያና መልእክተኛ ነኝ። ስለዚህ ምን ብላችሁ ነው የምትጠሩኝ? የአላህ ስብሓነ ወተዓላ ባሪያና መልእክተኛ ብላችሁ ነው የምትጠሩኝ። ከዚህ በላይ ሌላ ቅጥያ የሆነ ስም እንዳትሰጡኝ አሉ ረሱል ስ ሰላም። እንወዳቸዋለን በጣም። ለረሱል ስ ሰላም የማይወድ ሙስሊም የለም። ለረሱል ለ ሰላም መስዋዕት መሆን የማይፈልግ ማንም ሙስሊም የለም። ከህይወታችን በላይ፣ ከንብረታችን በላይ፣ ባሎች ከሚስቶቻችን በላይ፣ ሚስቶች ከባሎቻቸው በላይ፣ ወላጅ ከልጁ በላይና ልጅ ከወላጁ በላይ፣ ከማንም ፍጥረት በላይ፣ ከመሬት ከሰማይ በላይ፣ ከሀገር በላይ፣ ከምንም በላይ ለረሱል ለ ሰላም እንወዳቸዋለን፣ እንሞትላቸዋለን፣ እንሰዋለን። ደማችን፣ ገንዘባችን፣ ህይወታችን፣ እድሜያችን፣ ወጣትነታችን ሁሉም ለረሱል ለ ሰላም ቤዛ እንሰጣቸዋለን። ነገር ግን ለረሱል ለ ሰላም አለስማቸው ከመውደዳችን የተነሳ አንሰጣቸው፣ አለቦታቸው አናስቀምጣቸው። ለረሱል ለ ሰላም ስለምንወዳቸው የአላህ ልጅ እኮ ናቸው ብለን ከተናገርን እኛ ሳይታወቀን የረሱል ጠላት ሆነናል ማለት ነው። ስለዚህ አንሆንም፣ አንፈልግም። ኢነማ አና ዓብዱላሂ ወረሱሉሁ ብለው ፈቁሉ ዓብዱላሂ ወረሱሉሁ ነው ያሉት ረሱል ስ ሰላም። እኔ የአላህ ባሪያና መልእክተኛ ነኝ፣ ስለዚህ የአላህ ባሪያና መልእክተኛ ብላችሁ ጥሩኝ። ሰላ ዓለይከ አላሁ ያ ረሱለላህ፣ አላሁመ ሰሊ ወሰሊም ወባሪክ ዓለይህ። እዚህ ላይ ምን ይላል? ቁል ያ አህለል ኪታብ ላ ተግሉ ፊ ዲኒኩም ገይረ አልሐቅ፣ ከእውነት የራቀ የሆነ በሃይማኖታችሁ ላይ ኦቨር አትውጡ። ምን ማለት ነው?
እናንተ የመጽሐፉ ባለቤቶች ሆይ በሃይማኖታችሁ ከእውነት ሌላ የሆነን ማለፍ ወሰንን አትለፉ። በፊትም በእርግጥ የተሳሳቱትንና ብዙዎችን ያሳሳቱትን ከቀጥተኛው መንገድም አሁን የተሳሳቱት ሕዝቦች ከንቱ ዝንባሌዎች አትከተሉ በላቸው። ቁል ያ አህለል ኪታቢ ላ ተግሉ ፊ ዲኒኩም ገይረ አልሐቅ። ከእውነት ውጭ የሆነ አላስፈላጊ ቃላት፣ አላስፈላጊ መከተል፣ አላስፈላጊ መንገድ አትከተሉ። ወላ ተተቢዑ አህዋአ ቀውሚን ቀድ ضሉ ምን ቀብሉ። ከአሁን በፊት የተሳሳቱት የሆኑት ሰዎች የነሱ መንገድ እንዳትከተሉ። ወአضሉ ከሲራን ራሳቸው ጠፍተው ሰዎችን ያጠፉ ያሳሳቱ የሆኑት ሰዎች ወضሉ አን ሰዋኢ ሰቢል ከትክክለኛ መንገድ የወጡ የሆኑ ሰዎች መንገድ እንዳትከተሉ ይላል። እዚህ አስቀድሜ ያነበብኩት ምን ይላል? አንድ ሰው በጣም ትልቅ ስልጣን የነበረው ንጉሥ የነበረ በትክክል መንገድ የሚጓዝ በመጽሐፍ በትክክል የሚያምን የነበረ ሰው አንተ እኮ አዲስ ነገር ካላመጣህ በስተቀር ሰው አይወድህም አያደንቅህም የሚለው ስሜት ውስጡ ገባ። አንተ ፋራ አለው ማለት ነው ሰይጣን። ፋራ፣ የድሮ መጽሐፍ የምትከተል አዲስ የሆነ ህግ ማውጣት አለብህ። አዲስ የሆነ ህግ አወጣ። ከመጽሐፍ ውጭ ከተውሂድ ውጭ እሱ እንዲመለክ ሆነ። ልክ አና ረብኩም ልአዕላን አይነት ማለት ነው። እኔ ያውቅላችኋለሁ፣ እኔ ነኝ ይቺ ሀገር የፈጠርኳት፣ እኔ ነኝ ይህ ህዝብ እንዲኖር ያደረግኩት፣ እኔ ነኝ። ምን አይነት ማለት ነው ይሄ? አላ ተረውና ሀዚህ ልአንሃር ተጅሪ ምን ተሕቲ እንዳለው ፊርዓውን አና ረብኩም ልአዕላ። ልክ እንደዚህ አይነት አስተሳሰብ አስበው ሰዎች አሳሳተና ከብዙ ጊዜ በኋላ ለምን ግን ወደዛ የናፈቀኝ የድሮ ትክክለኛ እምነት የነበረኝ አልመለስም ብሎ እንደገና አሰበ። ሰይጣን ምን አለው? አሁን መመለስ አለ እንዴ? መመለስማ አለው በአንተና በፈጣሪ ብቻ የሆነ ወንጀል ብትሰራ፣ ሐራም የሆኑት ነገሮችን ብትሰራ ይሻላል፣ መመለስ ትችል ነበር። ነገር ግን ይህ ከሐራሙ በጣም ከፍተኛ የሆነ ነገር ራስህን ብቻ ሳይሆን በስህተት ውስጥ የገባ ሰዎች ህዝቦችን ነው ያሳሳትከው። አሁንማ መመለስ የለም አለው ይባላል። ስለዚህ እያወቁ መንገድ ተሳስተው የሚያሳስቱ ከዲን ሰዎችን የሚያስወጡ ወንጀላቸው የከፋ ነው። ቁል ያ አህለል ኪታቢ ላ ተግሉ ፊ ዲኒኩም ገይረ አልሐቅ ወላ ተተቢዑ አህዋአ ቀውሚን ቀድ ضሉ ሚን ቀብሉ ወአضሉ ከሲራን ወضሉ አን ሰዋኢ ሰቢል ሉዒነ አለዚነ ከፈሩ ሚን በኒ እስራኤል ከበኒ እስራኤል ልጆች የካዱ ሰዎች ተረግመዋል። ዐላ ሊሳኒ ዳውድ ወዒሳ ብን መርየም በዳውድ ምላስና በዒሳ ምላስ ተረግመዋል። ሉዒነ አለዚነ ከፈሩ ሚን በኒ እስራኤል ዐላ ሊሳኒ ዳውድ ወዒሳ ብን መርየም ዛሊከ ይህ የሆነበት ምክንያት ምንድን ነው? ቢማ ዐሰው ወካኑ ያዕተዱን በመካዳቸው ምክንያት በክህደታቸው ቢማ ዐሰው የሰሩት ትልቅ ወንጀል ማዕስያ። ዛሊከ ቢማ ዐሰው ወካኑ ያዕተዱን ከመንገድ የወጡ ናቸው። ያላግጣሉ፣ ይቀልዳሉ፣ ያፌዛሉ፣ ነቢዮችን ይገላሉ፣
አላህን ይሰድባሉ። አስቀድመን እንደተናገርነው ቃለት ልየሁዱ የዱላሂ መግሉል አሉ። የዱላሂ መግሉለቱን አሉ። አላህ ቋጣሪ ነው። አላህ ስግብግብ ነው። አላህ እጁ ከአንገቱ የታሰረ ነው። አላህ ድሃ ነው አሉ። ኢነላህ ፈቂር ወናሕኑ አግንያ፣ እኛ ሀብታሞች ነን አሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ድፍረታቸው። ሉዒነ አለዚነ ከፈሩ ሚን በኒ እስራኤል ዐላ ሊሳኒ ዳውደ ወዒሳ ብኒ መርየም ዛሊከ ቢማ ዐሰው ወካኑ ያዕተዱን። ካኑ ላ የተናሀውነ ዐን ሙንከሪን ፈዐሉህ። እነዚህ በኒ እስራኤሎች፣ እነዚህ በዳውድና በዒሳ ምላስ የተረገሙ ሰዎች ካኑ እንዴት ነበሩ? ላ የተናሀውነ ዐን ሙንከሪን ፈዐሉሁ፣ በሰሩት መጥፎ ስራ ወይም በሚሰሩት መጥፎ ስራ አይከለክሉም ነበረ። የእነሱ አዋቂዎች፣ የእነሱ ምሁራን፣ የእነሱ ዓሊሞች አረባንዩን ወሩህባን ኧረ ተው እንዲህ አትበሉ፣ ተው እንዲህ አይደረግም አይሏቸውም ነበረ። ካኑ ላ የተናሀውነ ዐን ሙንከሪን ፈዐሉሁ ለቢእሰ ማ ካኑ የፍዐሉን። ይሰሩት የነበረ ስራ ሲከፋ ይላል። ለቢእሰ ማ ካኑ የፍዐሉን፣ በጣም ክፉ ነበረ ስራቸው። ክፉ ነበረ ስራቸው ማለት አለመከልከላቸው። መጥፎ ስራ ዝም ብለን ካየነው ይለመዳል። ልምድ ደግሞ ከሆነ ከልምድ ሰው እንዲርቅ የማድረግ ሲስተም በጣም ይከብዳል። መናገርም በማትችልበት ደረጃ ይደረሳል። ጠይብ ካኑ ላ የተናሀውነ ዐን ሙንከሪን ፈዐሉሁ ለቢእሰ ማ ካኑ የፍዐሉን ተራ ከሲረን ሚንሁም። ከነሱ ብዙ ሰዎችን ታያለህ። ምን ሆኖ ታያቸዋለህ? የተወለውነ አለዚነ ከፈሩ፣ የካፊሮች መንገድ ይከተላሉ። ለቢእሰ ማ ቀደመት ለሁም አንፉሱሁም፣ ይህች ነፍሶቻቸው የምታሳልፍላቸው መጥፎ ነገር፣ መጥፎ እምነት፣ ክህደት በጣም የከፋ ነው። አን ሰኺጠ አላሁ ዐለይሂም፣ አላህ ሱብሓነሁ ወተዓላ የተቆጠባቸው ያዘነባቸው፣ ወፊል ዐዛቢ ሁም ኻሊዱን፣ እነዚህ ሰዎች በቅጣት ሁሌም ነዋሪ ናቸው ይላል። ከእነሱ ብዙዎቹን እነዚያን የካዱትን ሲወዳጁ ታያለህ። በእነሱ ላይ አላህ የተቆጣባቸው በመሆኑ ለእነርሱ ነፍሶቻቸው ያስቀደሙት ስራ በጣም ከፋ፣ እነሱም በቅጣት ውስጥ ዘውታሪዎች ናቸው ይላል አማርኛ ትርጉም። ተራ ከሲረን ሚንሁም የተወለውነ አለዚነ ከፈሩ ለቢእሰ ማ ቀደመት ለሁም አንፉሱሁም አን ሰኺጠ አላሁ ዐለይሂም ወፊል ዐዛቢ ሁም ኻሊዱን። ወለው ካኑ ዩእሚኑነ ቢላሂ ወነቢይ፣ ኧረ በአላህ ስብሓነ ወተዓላ ቢያምኑ ኖሮ፣ በነቢይም ቢያምኑ ኖሮ፣ ወማ ኡንዚለ ኢለይህ፣ ወደሱ በወረደው ቁርአንም ቢያምኑ ኖረው፣ መተኸዙሁም አውልያአ፣ ከሃዲዎችን ወዳጆች አድርገው አይዟቸውም ነበር። ወለው ካኑ ዩእሚኑነ ቢላሂ ወነቢይ ወማ ኡንዚለ ኢለይህ፣ በአላህና በነቢይና፣ ነቢይ ሲል እዚህ ላይ ለሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም ነው። ወለው ካኑ ዩእሚኑነ ቢላሂ ወነቢይ ወማ ኡንዚለ ኢለይህ፣ ወደ ነቢይ በወረደው ኪታብ በቁርአን አልከሪም ቢያምኑ ኖሮ መተኸዙሁም አውልያ፣ ካፊሮቹን ከሃዲዎችን ወዳጆች ጓደኞች አድርገው አይዟቸውም ነበረ። ወላኪነ ከሲረን ሚንሁም ፋሲቁን፣ ነገር ግን ከነሱ አብዛኛዎቹ ከመንገድ የወጡ ናቸው። ፋሲቁን፣ እውነት የማይቀበሉ እውነት የማይከተሉ ሰዎች ናቸው። ወለው ካኑ ዩእሚኑነ ቢላሂ ወነቢይ ወማ ኡንዚለ ኢለይህም መተኸዙሁም አውልያ። ይህ እንግዲህ በተለይ ለሙናፊቆች
ግልጽ የሆነ ንግግር ነው። ዲፕሎማሲ ያስፈልጋል? አዎ ያስፈልጋል፣ ምንም ጥርጥር የለውም። ነገር ግን ፍቅር ዲፕሎማሲ አይደለም። እምነት ዲፕሎማሲ አይደለም። እነሱ ያሉት ትክክል ነው ብሎ ማመን ዲፕሎማሲ አይደለም። ከእነሱ የመጣ ሕግ ሰብአዊነት ነው ብሎ ማመን ዲፕሎማሲ አይደለም። ወለው ካኑ ዩእሚኑነ ቢላሂ ወነቢይ ወማ ኡንዚለ ኢለይህ መተኸዙሁም አውልያ ወላኪነ ከሲራን ሚንሁም ፋሲቁን። አጂብ የሆነ አያት። ترى كثيرا منهم يتولون الذين كفروا لبئس ما قدمت لهم أنفسهم أن سخط الله عليهم وفي العذاب هم خالدون ولو كانوا يؤمنون بالله والنبي وما أنزل إليه ما اتخذوهم أولياء ولكن كثيرا منهم فاسقون። ለዛሬ የነበረን እስከዚህ ነበር። በሚቀጥለው ፕሮግራማችን እስከምንገናኝ ድረስ አላህ ሱብሓነሁ ወተዓላ በሰላም ያቆየን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።